በመጀመሪያ እስኪ ራስሽን በማስተዋወቅ እንጀምር። ስሜ አኮሚያ ጋር እባላለሁ። ከድሬዳዋ ነኝ እና የመማሪያ ትምህርት ቤት ኖተርዳም የእመቤታችን ይባላል። የ2017 የኢንትራንስ ፈተና ከፍተኛ ከመጡ ተማሪዎች ውስጥ ሆነ 574 ነው የመጣሁት። 574 በጣም ደስ የሚል ውጤት ነው። እንኳን ደስ አለሽ በድጋሜ። ቀደም ብሎ ሰምቼዋለሁ። በእርግጥ አመሰግናለሁ። በጣም ጥሩ። ውጤቱን ስትሰሚ ምን ነበር የተሰማሽ? ይህን ውጤት አልጠበቅኩም ነበር። ያው ስሰራ የነበረው ይህን ዓመት 580 ለማምጣት ነበር መጀመሪያ ላይ፣ ግን ከተፈተንኩ በኋላ 540 ድረስ ነበር ኤክስፔክት ያደረኩት እና ይህን ውጤት ሳየው ጠብቄ ስላልነበር በጣም ደስ ብሎኝ ነበር። ቤተሰቦቼም በጣም ደስ ብላቸው ነበር። በጣም ጥሩ፣ በጣም ጥሩ። ከእናንተ ትምህርት ቤት ያንቺ ነበር ከፍተኛ? ከድሬዳዋ አጠቃላይ የኔ ነው። በጣም አሪፍ፣ በጣም ደስ የሚል ነው። ጥናት መቼ ነበር የጀመርሽው? ለኢንትራንስ መዘጋጀት መቼ ነበር የጀመርሽው? እኔ በዋነኝነት ክረምት ላይ ቢሆንም ግን 11ኛ ፊልም ስጠቀመው የነበረው መንገድ በጣም ጠቅሞኛል። ከእናንተ ነበር እንደውም ያን መንገድ እንድጠቀም ሀሳቡን ያገኘሁት ማለት ነው። እናንተ ቪዲዮ አይቼ እና ከ11ኛ ፊልም ጀምሮ የተጠቀምኩት መንገድ ተጠቅሞኛል። ዩኒቶችን ሪሌት እያደረኩኝ ከዛ አንድ ዩኒት ሲያልቅ ኢንትራንስ ጥያቄ እየሰራው ነበር የሄድኩት 11ኛ ፊልም። ግን ክረምት ላይ ሲመጣ ደግሞ ሙሉ ለሙሉ ከስተን ጀምሬ ማጥናት ጀመርኩ ማለት ነው። ኦኬ። ከዛ በፊት ሪሌት እያደረግሽ ነበር የምታጠኚው ማለት ነው? ከ11 በፊት 9 እና 10 እያለሁ ስለ ኢንትራንስ አላስብም ነበር። ግን 11 ስገባ የ11ኛ ፊልም ሳጠና ከሱ ጋር ተመሳሳይ የሆነ ዩኒትን ወደ 9 ወደ 10 እየሄድኩኝ እያንዳንዱ መጽሐፍ እያነበብኩ ምናምን ማጥናት የጀመርኩት 11 ላይ ነው። ከዛ ኢንትራንስ ጥያቄ መስራት ጀመርኩት። ማሰብ የጀመርኩት ስለ ኢንትራንስ 11 ከገባ በኋላ። በጣም ጥሩ። እንዴት ነበር ይሄ እያገናኙ ማጥናት የሚለውን ኮንሴፕት እንዴት አገኘሽው? በጣም አሪፍ ነው እና ጠቅሞኛል ብዬ አስባለሁ። በጣም ጥሩ። ዘሰክሬትን ንሳ በምን አጋጣሚ ነበር ያወቅሽ? ከእናንተ አየሁት ስላልሽ ማለት ነው። አላስታውስም በምን አጋጣሚ እንደነበር፣ ግን ቆይቷል ማለት እንዳልኩ ከ11ኛ ፊልም ጀምሮ አውቀዋለሁ። ከዛ በፊትም ሳላውቀው አልቀርም እና ኤግዛክት ታይሙ ትዝ አይለኝም፣ ግን ለረጅም ጊዜ አውቀዋለሁ። በጣም ጥሩ። በጣም የሚያስደስት ነው። በአጠቃላይ ከ9ኛ ክፍል እስከ 12ኛ ክፍል ለዩኒቨርሲቲ ኢንትራንስ ኤግዛም መዘጋጀት የጀመርሽው መቼ ነው? እንዴት ነው ደግሞ 6ቱንም ሳብጀክቶች እያስኬድሽ የነበረው? የምትጠቀሚያቸው ሪፈረንስ ነው፣ ቴክስት ቡክ ነው፣ ቪዲዮ ነው፣ ምንድን ነው የሚለውን ነገር እስኪ በግልጽ። እንዳልኩት አሁን ላይ ለምሳሌ 11ኛ ክፍል በዚህ ዓመት የሚሆኑ ተማሪዎች ካሉ የሚያጠኑትን እያንዳንዱ ዩኒት ከ9 እና 10 ጋር ዩኒት እያደረጉ ከዛ ልክ አንዱ ዩኒት ሲያልቅ እኔ ከ2000 እስከ 2015 ያኔ 16 ስላልተፈተኑ ከ2000 እስከ 2015 ሰራ ነበረ። እንደሱ እያደረኩኝ ሄጄ ነበር እና 11ኛ ክፍል ያለው የኬሚስትሪ የግሬድ 9ን ጨርሼ ነበር ሙሉ ለሙሉ መጽሐፉን እና ልክ ክረምት ሲመጣ የጀመርኩት ከ9ኛ ክፍል ነበረ። በየሰዓት ስለነበረኝ ያን ጊዜ በየቀኑ አንዳንድ ዩኒት ነበር ማጠናው ክረምት ላይ እና እንደዛ በማድረግ ለእያንዳንዱ ትምህርት ደብተር አስቀምጬ አደሴም ታይም እኔ በማጠና ሰዓት ነው ሾርት ኖት ማውጣው። ለብቻ የሾርት ኖት ሰዓት አላስቀምጥም፣ ሰዓት እንደተጀብኝ እዛው ጋር ሳጠና ነው ሾርት ኖት ማውጣና እንደዛ ሾርት ኖት እያወጣሁኝ ለእያንዳንዱ ትምህርት ማድረግ ጀመርኩኝ። እንግሊሽ እና ኤስኤቲ ትንሽ እንደ ሌሎች ትምህርቶች የራሱ መጽሐፍ ኖሮት ምናምን የምንለው አይነት ስላልሆነ ጥያቄዎችን ነበር ሰራ የነበረው በደንብ እና ክረምት ላይ ኤስኤቲ እና እንግሊሽ ጥያቄ ብቻ ነበር የኢንትራንስ ጥያቄ ማለት ነው ሰራ የነበረው። ሌሎችን 4ቱን ትምህርት ደግሞ ከ9 ጀምሬ እስከ 11ኛ ክፍል ጨርሼ ነበር ክረምቱን የገባሁት ወደ 12 ከገባሁ በኋላ መስከረም ላይ ያው የ12ን ብቻ ትንሽ ገፋ ላድርግ ብዬ ከ9 ጀምሮ ያሉትን እነሱን ትቼ መስከረም ላይ የ12ን ብቻ ነበር ሳጠና የነበረው ትንሽ ገፋ አድርጌ ለመሄድ ማለት ነው። እንደዛ ካረኩ በኋላ ጥቅምት ላይ ከገባ ጀምሮ መልሼ 9 ደግሞ እንደገና ማጥናት ጀመርኩ ማለት ነው። በቀን 2 ዩኒት እያደረኩኝ አንዱን ዩኒት ትምህርት ቤት ጨርሼ ለመምጣት አንዱን ደግሞ ቤት ከመጣ በኋላ ለማጥናት ማለት ነው። ሰፋ ያለውን ቤት ውስጥ አጠናለሁ፣ ትንሽ የሆነውን ደግሞ ክላስ ጨርሼ ይመጣለሁ ማለት ነው። እንደዛ ማድረግ ነበር የሄድኩት እና ከጥቅምት ጀምሮ ከ9ኛ ክፍል ጀምሮ ደግሞ የማጥናት ጀመርኩ ማለት ነው። ከዛን ወደ ሚያዝያ አካባቢ ጥያቄ ሙሉ ለሙሉ ሁሉንም ከቨር አድርጌ እኔ የክረምቱንም ካጠቃለል ነው 3 ዙር ነበር ያጠናሁት። ክረምት ላይ ከ9 እስከ 11 አጥንቼ ነበር። ከዛ ደግሞ እስከ ግማሽ ድረስ ከ9 እስከ 12 አጠናው እና አመቱ ከጀመረ በኋላ እንደገና ደግሞ ከግማሽ በኋላ ደግሜ ሪቫይዝ አደረኩት ከ9 እስከ 12 ማለት ነው። እና የ12ኛ ክፍል ለጊዜ ከ9 እስከ 11 ደግሞ ያሉትን 3 ጊዜ ማለት ነው ያጠናሁት። እና ሚያዝያ ወር በኋላ ሙሉ ለሙሉ ጥያቄ ወደ መስራት ነበር የገባሁት። ከ2000 እስከ 2016 ነበር የኢንትራንስ ጥያቄ የሚሰራው። ግን እንደዛ ምንም እንኳን ሚያዝያ ላይ ቢሆንም ሙሉ ለሙሉ ወደ ጥያቄ የገባሁት 12ኛ ክፍል ሆኜ አንድ ዩኒት ስጨርስ ከኢትዮማትሪክ ላይ በየዩኒቱ ጥያቄ ይሰጣሉ እና ደግሞ እናንተም ቪዲዮ ትሰራላችሁ በየዩኒቱ እና እሱ በጣም ጠቅሞኝ እሱን ሰራ ነበረ።
ለክላስ ፈተና በጣም ይጠቅም ስለነበር እንደሱ ተረኩ ይሄድ ነበረ። ስለዛ አረፍቸው ነበረ እና እንደዛ ነበር ሳጠና ነበር። በጣም ጥሩ። ጥያቄዎችን ከምን ነበር የምትጠቀሚው? ጥያቄዎች ለመስራት አንደኛ ኢትዮማቲክ ትጠቀም ነበር። የእናንተን ላይ የምትለቁትን በደንብ ተረድቶ ለማጥናት ቪዲዮዎችን እጠቀም ነበር። ከዛ ውጭ መጽሐፍ የምጠቀመው ኪ ኢንትራንስ ኤግዛም ቡክ እጠቀም ነበር። ኦልድ ጥያቄዎችን ስላሉት ማለት ነው። በዛ አጋጣሚ እኛማ ሞባይል አፕሊኬሽን ሰርተናል። ከ2003 ከ2017 ድረስ እያካተትንበት ነው። እዛ ላይ ያገኙታል ማለት ነው። እሺ አሁን እዚህ ጋር እንግዲህ አሁን ካወራነው ላይ ኖት ስታጠኝ ነው የምታወጪው። ኖት የምታወጪበትን ቴክኒኮች ደግሞ ብትነግሪያቸው ደስ ይለኛል። ኖት በማውጣት ሰዓት እኔ እንደ አንድ ስራ አድርጌ አልወስደውም። ብዙ ተማሪ ሰዓት ስለሚፈጅበት ኖት ማውጣት እንደ ትልቅ ነገር አድርጎ ይወስደዋል። ግን እኔ በማጠና ሰዓት ስለነበር ማውጣው እሱ ጠቅሞኛል እና ኖት ሳወጣ ዋና ዋና ብዬ የተረዳቸውን ነገሮች እኔ በተረዳሁት መንገድ በአማርኛም ሊሆን ይችላል፣ በእንግሊዝኛም ሊሆን ይችላል፣ እንደዛ አድርጌ ነው የምጽፈው እንጂ እንደ ደብተር ላይ ወይም እንደ መጽሐፍ ላይ በተጻፈው መንገድ አይደለም ሙሉ ለሙሉ የምጽፈው። በጣም እያሳጠርኩኝ ሌላ ሰው ሊያነበው ቢችል ምናልባት አይረዳውም። በጣም እያሳጠርኩ ምናምን ስለሆነ የምጽፈው ማለት ነው። ግን ያው ዋናው እኔ እንድረዳው ስለሆነ እያሳጠርኩኝ ዋና ዋና ብዬ የምላቸውን ፖይንቶች ነበረ ጽፍ የነበረው እና በዚህ መንገድ ሰዓቴንም ሳይሻማብኝ የምፈልገውንም ነገር አስቀምጬ እንዳልፍ አድርጎኛል። በጣም ጥሩ። እሺ እዚህ ጋር እንግዲህ አጭር አድርገሽ ነው የምታወጪው። ያን መጽሐፍ ላይ ያለውን ሰፊውን ሀሳብ አጠር አድርገሽ ለአንቺ ገብቶሽ እንድታስቀምጪ ከተፈለገ ግዴታ መጀመሪያ ልትረጁ ይገባል ማለት ነው። ስለዚህ አንቺ ኖት አወጣጥ አንዱ ከተረዳሽ በኋላ ነው ኖት የምታወጪው። እንደዛ ነው ማለት ለምሳሌ አዲስ ዩኒት እየጀመርኩ ነው ብዬ ባስብ አንዱን ፔጅ ሊሆን ይችላል ወይም ደግሞ የተወሰነ ያህል 2 ፔጅ ሙሉ ዩኒቱን ሳይሆን 1 ፔጅ ወይም 2 ፔጅ እንደዚህ ካጠናው በኋላ እሱን ነው እየተረዳው ምጽፈው እንጂ ሙሉ ደግሞ ተረድቼ እስክጨርስም አልጠብቅም። ገባኝ። ግን እዛው የሆነ ኮንሴፕት ከተረዳ በኋላ እንደዛ ጽፋለሁ። አሁን አንቺም ቅድም ብለሽዋል። አሰልቺ የሚሆነው ኖት ምንድን ነው? አጥንቶ ምን እንደሆነ ሳይገባን ኖት እናወጣለን። ኖት ካወጣን በኋላ ኖቱን አጥንተን ይገባናል በሚል ማለት ነው። ለምን አንድ ፔጅ አይሆንም? ኖት ካወጡ በኋላ ማጥናት አለ። ተረድተሽ ደግሞ በኋላ ላይ ቴክስት ቡክ ሪቫይዝ ከምታደርጊ ኖቱን ሪቫይዝ ላድርግ ብለሽ ስለምትሄጂ የተረዳሽውን ነበር ማለት ነው አሳጥረሽ የምትጽፊው። በጣም አሪፍ ፖይንት ነው። ከዛ ሲቀጥል ክላስ ትማሪያለሽ። ከተማርሽ በኋላ ይህንን አሪፍ ውጤት ለማምጣት ምንድነው ስትጠቀሚው? በመጀመሪያ በዋናነት ምንድነው የምትጠቀሚው? ቴክስት ቡክ ወይስ ሪፈረንስ ነው ወይስ ቪዲዮ ነው የምትጠቀሚው? እስኪ በቅደም ተከተል ብታስቀምጫቸው ደስ ይለኛል። እሺ በዚህ ዓመት ከቴክስት ቡክ ውጭ ለማጥናት ሌላ መጽሐፍ ምንም አልተጠቀምኩም። ኤክስትሪም ምናምን ወይም ሪፈረንስ ቡክ ምንም አልተጠቀምኩም። መጀመሪያ በአንደኝነት ቴክስት ቡክ ነበር እጠቀም የነበረው። ከዛ የዩቲዩብ ቪዲዮች ነበር አይ ነበረው። የእናንተንም እጠቀማለሁ ጥያቄ ለመስራት፣ የባዮሎጂም ለማጥናት በጣም ጠቅሞኛል እና እንደዚህ አይነት ቻናሎች ሌሎችም ስማቸውን ባላውቅም ርዕሱን እየጻፍኩኝ ሰርች እያደረኩ የሚያገኘውን እንደዛ እጠቀም ነበር። እንደተረዳት እንግዲህ ቀጥታ ሙሉ ቪዲዮችን ብቻ ሳይሆን የምታዩ ያልገባሽን ሰርች እያረግሽም ነው የምታየው ማለት ስፔሲፊክ ቦታ ላይ። በጣም አሪፍ፣ ለተማሪዎች ይጠቅማል። ስለዚህ ፈተናውስ እንዴት አገኘሽው? አሁን በጣም አጥበሽዋል አንቺ። በጣም አሪፍ ነው ብዬ አስባለሁ። ቴክስት ቡክ ታጠኛለሽ፣ ያልገባሽን ቪዲዮ ታያለሽ፣ ከዛ ጥያቄ ትሰሪያለሽ አይደል? ጥያቄ ግን በየዩኒቱ መጨረሻ ነው የምትሰሪው ነው ማለት? እኔ ብዙ ጊዜ ጥያቄ መስራት በጣም ነው የምወደው። ሲደብረኝ ምናምን ራሱ ማትስ ምናምን ጥያቄ ይሰራል ስለምሰራ አንዳንድ ጊዜ እንዲሁ ሳልጨርስ ዩኒቱን የተወሰነ ፖርሽን ከተረዳ በኋላ በፍሪ ታይሜ ጥያቄዎች ይሰራለሁ። ግን በዋነኝነት አንድ ዩኒት ከጨረስኩ በኋላ ነበር ከኢትዮማትሪክ ከ2007 ምናምን በኋላ ያሉትን እሰራ ነበር። ግን እንዳልኩት በዋነኝነት ከሚያዝያ ወር በኋላ ነበረ ሙሉ ለሙሉ ጥያቄ መስራት የጀመርኩት። ግን በየዩኒቱ አንዳንድ ዩኒቱ ሲያልቅ ምሰራው ጠቅሞኛል በዛው ልክ። ምክንያቱም ሀሳቡን እንዳረሰው እዛው ጋር በዛው እያስቀመጥኩኝ ጭንቅላት ውስጥ እንዴት ስለጠቀመኝ እንደሱም ቢያደርጉ ተማሪዎች አሪፍ ነው ብዬ አስባለሁ። በጣም አሪፍ። እሺ አሁን በጣም አንቺ አቅለሽላችኋል ብዬ አስባለሁ። ቴክስት ቡክ አለ፣ ያልገባሽን ቪዲዮ ታያለሽ፣ ከዛ ጥያቄ ትሰሪያለሽ። በጣም አሪፍ። ፈተናውስ ካለፉት ዓመታት አንጻር ስታዩ እንዴት ነው? ይከብዳል የሚባል ነው ወይንስ ደግሞ መካከለኛ የሚባል ነው ወይንስ ቀላል ነው? ካለፉት ዓመት አንጻር ስታዩ፣ ምክንያቱም ከ2000 ጀምሮ እንደሰራሽ ነግረሽኛል። ካለፉት አንጻር ሳየው ፈተና በጣም እየቀለለ ነው የመጣው። እንደውም ኢቭን ከባለፈው ዓመትም ከ2016 የኛ ቀሏል ብዬ አስባለሁ። የድሮ ላይ በተለይ ፊዚክስ ምናምን በጣም ውስብስብ የሆኑ ኮንሴፕቶች ነው ያሉት። ወደ 2000 ምናምን ሲሄድ እኔ ራሱ ፊል አደርገዋለሁ
እየከበደ እንደነበር ማለት ነው። ከፊት ከ2016 ጀምሬ ስለነበር ወደኋላ ሲሄድ የነበረው በጣም ያስታውቃል እየከበደ እንደነበር እና አሁን በደንብ በተለይ ቴክስቡክን ተረድተን ማጥናት ከቻለን ጥሩ ነው። ጥያቄው እየቀለለ ስለመጣ ማለት ነው። በጣም አሪፍ። ለቀጣይ በ2018 ለሚፈተኑ ተማሪዎች ምርጥ ውጤት ሊያስመዘግቡ የሚችሉበት አሪፍ ቴክኒክ ብለሽ የምታስቢው አለ? ይሄኛው ያው ያንቺ አሁን የተናገርሻቸው ያሉትንም አጠር አድርገሽ እንትን ማለት ትችላለሽ። ወይም ደግሞ ከወጣሽ በኋላም ደግሞ እንዲህ እኮ ባደርግ ይሄንን ፈተና በደንብ ሰራው ነበረ ከዚህ በላይ ብለሽ የምታስቢው ነገር ካለ አጠር አድርገሽ ይሄንን ብታደርጉ ምርጥ ውጤት ትሰራላችሁ በእኔ እይታ የሚል ነገር ማስቀመጥ የምትችይው ነገር ካለ። እኔ እንዲህ ባደረገው ኖሮ የምለው የለኝም፣ ግን እኔ ካረኩት ይጠቅማል ብዬ የማስበው ካልተሳሳትኩ ፌማን ቴክኒክ ይባላል። ልክ እኛ አንድ ነገር ስንሸመድር ወይም ደግሞ ስንረዳ ስናጠና ለሌሎች እንደምናስረዳ አርተን ማሰብ። ልክ እንደ አስተማሪ ይህን ከ9ኛ ክፍል ጀምሮ ነው የምጠቀመው ይህን መንገድ። ልክ እንደ አስተማሪ አርግቶ በማስረዳት ለሌላ ሰው እንዳለ አርግቶ በማስረዳት እኛ በቀላሉ መረዳት እንችላለን። በተለይ አውዲተሪ ለርነር ከሆኑ የሚናገሩትን ነገር መልሰው ስለሚያዳምጡት ያ ይጠቅማል። እኔ ደግሞ እንደዛ ስለሆንኩኝ ያ በጣም ጠቅሞኛል ብዬ አስባለሁ። ስሸመድር ባዮሎጂ ምናምን ማትስም ጭምር ኮንሰፕቱን ጮክ ብዬ ነው የሚናገረው እና እሱ ነገር ጠቅሞኛል እና ይህን ቢጠቀሙ ይጠቅማቸዋል ብዬ አስባለሁ። ከዛ ውጪ እኔ ቅድም ያልጠቀስኩት ኢንተርኔት ጎግል ላይ ማለት ነው በጣም ሰርች እያደረኩኝ ኮንሴፕቶችን እዛ ጋር ያልተረዳሁትን ሴንቴንስ ከሆነ ምናምን ለማወቅ ይጠቅመኝ እንደዛ አደርጋለሁ። ዩቲዩብ ቪዲዮ ኤግዛክትሊ እኔ የፈለኩትን ሴንቴንስ ምናምን ኤክስፕሌን ላያደርግ ስለሚችል በዛ ሰዓት ላይ ኢንተርኔት ወይም ጉግል ነበር የምጠቀሙ ማለት ነው እንጂ ኤክስትሪም ምናምን አልጠቀሙ። ግን ጉግል ምናምን በደንብ አድርጌ ሰርች እያደረኩኝ በጠቀም ነበር። እሱም በደንብ እጠቀማለሁ። በጣም አሪፍ። ክላስ ላይ እንዴት ነሽ? ክላስ ተከታታይበት ጊዜ በምን መንገድ ነው? አሁን አንዳንዶቻችን ክላስ ገብተን ክላስ ውስጥ ብዙም አይገባን ወይም ደግሞ ክላስ ውስጥ ያለው እንደማይጠቅም ቁጥረን ቤት ገብተን እናነባለን። አንዳንድ ተማሪ ደግሞ ክላስ ውስጥ አክቲቭ ነው። ምን አይነት ተማሪ ነበርሽ አንቺ ክላስ ላይ? ክላስ ውስጥ በደንብ ነው የማዳምጠው። እንደውም እንዳልኩት የማዳምጠውን ነገር ስለማረሳ ክላስ ውስጥ አስተማሪዎች የሚያስረዱት ነገር የ9ኛ ክፍል ራሱ ያስረዱት ትዝ ይለኛል እና ክላስ ውስጥ በደንብ አዳምጣለሁ እና ክላስ ውስጥ በጣም አክቲቭ ሆኜ የምከታተል አይነት ተማሪ ነኝ ከመጀመሪያም ከ9 ጀምሮ ማለት ነው። በጣም አሪፍ፣ በጣም አሪፍ። ጥሩ መተናል። ሌላ የኤስኤቲ ሶርስ ትነግረሻቸዋል ቅድም? ይቅርታ ግን ኤስኤቲ ላይ የምትጠቀሚ ሶርስ ምናምን እንግሊሽ እና ኤስኤቲ ላይ ብዙ ተማሪ ላይ ስለሚቸገር ማለት ነው። አይ አልነገርኳቸውም። የኤስኤቲ ኢንትራንስ ኤግዛሞችን ነበር የምሰራው እንዳልኩት ከ2000 ጀምሬ እና እዛ ላይ ስሰራው አንዳንድ ቮካብላሪ ምናምን ሳገኝ ለየት ያሉ ኖት አውጣላቸው ነበር እና ከቴ ጋር ምናምን እንጠያየቅ ነበር መንገድ ላይ ወደ ቤት ስንሄድ ወይም ወደ ትምህርት ቤት ስንሄድ ምናምን ማለት ነው። ግን እንግሊዝኛ እሱንም ከእናንተ ላይ ነበር የሰማሁት። አድቫንስድ ወርልድ ዋይድ የሚባለው መጽሐፍ ቡኳን እና ቡክቱ ለካችሁ ነበር እና እሱንም ሙሉን አጥንቻለሁ፣ ሁለቱንም መጽሐፍ ማለት ነው። እሱንም ቢያጠኑት በጣም ይጠቅማል ብዬ አስባለሁ። እና እንግሊሽ እኔ ትንሽ ያመጣሁት ውጤት እንግሊሽ ከፍተኛ ቢሆንም ከሌሎቹ አንጻር መጥፎ ይሆናል ብዬ ማስበው እንግሊሽ ነበር። የሚከብደኝ ትምህርት እንግሊሽ ነበር እና በዛ ምክንያት ለእንግሊሽ በጣም ብዙ ሰዓት ሰጥቻለሁ እና በየቀኑ ወደ 30 ጥያቄ ለመስራት ሞክር ነበር። እኛ ድሬዳዋ የምንማረው ጠዋት ሄደን እንደገና ከሰዓት ነው እንሄዳለን። ሙሉ ቀን አይደለም፣ መሀል ክፍተት አለች እና በዛ ክፍተት ወደ 30 ጥያቄ ላይብረሪ ምሳሳት እየሄድኩኝ ምናምን እሰራ ነበረ እና እሑድ ደግሞ ሙሉ ቀን እንግሊሽ ነበር ማጠናው እና በዛ ሰዓት ላይ ግማሽ ቀን እንዳልኩት የአድቫንስ ወርልድ ዋይድ ቡክን አጠና ነበር፣ ግማሽ ቀን ደግሞ ሞዴል ኤግዛሞችን እሰራ ነበር እና በዚህ አይነት መንገድ ነው እንግሊሽ እንዲናመጥ የቻልኩት። የሆነ ጊዜ ቪዲዮ ከቪዲዮ ላይ የሰማሽው ብዬ አስባለሁ። 568 የመጣች ልጅ ነበረች መሰለኝ ከሷ። እሺ ምን ያክል ነበር ያመጣሽው? እንግዲህ እንደዛ አጥንተሽ እንግሊሽ ላይ? እንግሊዝ 99 ነው ያመጣሁት። 99 ይገርም ነው። በጣም የሚገርም ውጤት ነው። እሺ በጣም ጥሩ። ኤስኤቲ ላይ የተለየ ያደረግሽው ነገር አለ? ብዙ ትንሽ ተማሪዎች ስለሚያስቸግር ብዬ ነው ይሄ ይባል። ኤስኤቲ አስተማሪያችን ክላስ ውስጥ ብዙ ቮካብላሪ ቃላት ይሰጠን ነበር፣ እሱን ይዝ ነበር። ከዛ ውጪ ለምሳሌ ባዮሎጂ ሳጠና አዲስ ቃል ካገኘው እሱንም በኋላ ላይ ለእንግሊሽ ወይም ለኤስኤቲ ይጠቅመኛል ብዬ ስለማስብ ትኩረት ሰጥቼ ምናምን ይዝ ነበረ ዲክሽነሪ ላይ እየፈለጉ ትርጉማቸውን። ግን ከዛ ውጭ በደንብ የሰራሁት ኢንትራንስ ጥያቄዎችን ነበር፣ ደጋግሜ ነበር በጣም ብዙ ጊዜ እነዚህ ከ2000 እስከ 2016 ያለውን የኤስኤቲ ጥያቄ ሰራ የነበረው ማለት ነው። እና መሀል ማሌ ደግሞ ሞዴል ኤግዛም ምናምን ሳገኝ እነሱንም ሰራ ነበረ እና በዛ መንገድ ነው። በጣም አሪፍ
በጣም አሪፍ። እየጨረስን ነው። ትርፍ ጊዜሽን በምን እንደማሳለፍ ደስ የሚልሽ? በምን ታሳልፋለሽ? ትርፍ ጊዜን በደንብ ፖድካስት ማየት በጣም እወዳለሁ። ፖድካስት ያለው ከዛ ውጭ ፊልም ያለው ምን አይነት ፖድካስት እስኪ ያዝናናሽ? ተማሪዎች ከኢትዮጵያ ውስጥ የዮናስ ሞን ፖድካስት ያለው በጣም አድናቂ ነኝ። የእሱን ያለው አምለሰት፣ የሌሎችንም እንደዚህ አይነት ፖድካስት ያለው ያስተምራል ብዬ አስባለሁ። በአጠቃላይ ለቀጣይ ለሚፈተኑ ተማሪዎች የምትይው ነገር አለ? ማለት የምፈልገው ጎል ስታስቀምጡ አሳካዋለሁ ብላችሁ ከምታስቡት በላይ አድርጋችሁ አስቀምጡ። አሁን እኔ እንዳልኩት 580 ነበር ጎሌ እና አንዳንዴ ሳስበው እውነት ማሳካት ይችላል ብዬ አላስብም። ግን ደግሞ ከፍተኛ ጎል ማስቀመጥ መቻሌ ኢፈርቲን በዛው ልክ እንዲጨምር ያደርጋል ብዬ ስለማስብ 580 ነበር ጎሌ እና ኢቨን ኤግዛክት ባይመጣ እንኳን ከዛ ጋር ተቀራራቢ ይሆናል። በዛ ምክንያት እችላለሁ ብላችሁ ከምታስቡት አንጻር አስቀምጡ። ለምሳሌ ብዙ ጊዜ እኔ በዚህ ዓመት በተለይ ኖቲስ ያደረኩት ጎበዝ ተማሪ ሆነው መጥተው ልክ 12 ላይ ሲደርሱ ዝቅ የሚሉ ልጆች አሉ እና እነሱ ሳይችሉ ቀርቶ ሳይሆን ያው ሌላው ከባድ ነው ምናምን የሚለውን በመስማት እና ጎላቸውን ደግሞ ከፍተኛ ካለማድረግ የተነሳ ነው ብዬ ስለማስብ ጎላችሁን ከፍተኛ አርግታችሁ ያንን ጎል ደግሞ ሊያሳካ የሚችል ኢፈርት ማውጣት አለባችሁ። ከዛ ውጭ ታይማችሁን በደንብ ተጠቀሙ። ታይሙን የተጠቀመ ሰው በደንብ ነው ሰዓት ያለው። እኔ 2 ሳምንት ሲቀረ ሙሉ ለሙሉ ጨርሼ ነበር ጥናት እና የዛን ሰዓት ነው በጣም ጊዜ መጠቀሜ እንደጠቀመኝ የተረዳሁት ማለት ነው። እና ታይማችሁን ኢፌክቲቭሊ ከተጠቀማችሁ ሪዝናችሁን ደግሞ በየሰዓቱ ማጥናት ሲያስጠላችሁ ምናምን ሪዝናችሁን እያስታወሳችሁ ለማጥናት መሞከር በጣም ይጠቅማል ብዬ አስባለሁ። እና የቴሌግራም ዩዘር ኔምሽን በማይበት ሰዓት አይቼ ነበረ የሆነ ቻናል እንዳለሽ እና ቴሌግራም ቻናል አለሽ፣ ዩቲዩብ ቻናል አለሽ። ለተማሪዎች አስተዋውቂ ይሄንን ምናልባት የሚጠቅማቸው ታስቢ ከሆነ። የቴሌግራም ቻናሌን የዛሬ ዓመት ክረምት ላይ ለኢንትራንስ መዘጋጀት ስጀምር ነበር የዛው ሰዓት ነበር የከፈትኩት እና የአንዳንድ የማት ጥያቄዎችን እለቅ ነበር። ያው ኮንሲስተንት አልነበርኩም ከኔ ጋር የሚሄደልኝ ስላልነበር ግን ማስጥያቄዎችን እለቅ ነበር። እንዲሁም ተማሪዎች ኢንስፓየር የሚያደርጉ ጥቅሶች ምናምንም እለቅ ነበር እና ሃይስኩል ማቴማቲክስ የሚባል የቴሌግራም ቻናል አለኝ። እሱን ጆይን አድርጉ። በደንብ የማስጥያቄዎችን እሰራበለው። ከዛ ውጭ አፎሚያ ጋሽ የሚል የዩቲዩብ ቻናል አለኝ። እዛ ላይ የሚጠቅሙ ስተዲ ቲፖች እና ከትምህርት ጋር የሚገናኙ አድቫይዞች ምናምን የሚሰጥበት ቻናል ስለሆነ እንዲሁም የተለያዩ ውድድሮች ላይ ስሳተፍ ያሉ ነገሮችን ስለማሳይ ይጠቅማል ብዬ አስባለሁ። ተማሪዎች እንግዲህ ሰብስክራይብ በማድረግ ቴሌግራም ጆይን በማድረግ እንድትጠቀሙ ላለው አመሰግናለሁ።